ጨረቃዎቼ እንዴት ነው ነገሩ? ሰሞኑን ደስታ በደስታ እ እንዴት ነው? ከሰው አይን ያውጣችሁ፣ ከሰው አፍ ይጠብቃችሁ፣ ከምቀኛ ከአስመሳይ ጓደኛ ያርቃችሁ። እና እንግዲህ ቶቼ በቲክቶክም 1 ሚሊዮን ሊገባ ብሩኬ በአንድ ቪዲዮ ሀሚን ሀብል ባደረገው ቪዲዮ 1 ሚሊዮን ሊገባ 900 ሰው ይቀረዋል። በጣም ደስ ይላል። እንግዲህ ደስታ በደስታ ሰሞኑ እንደምታዩት ነው የፍቅራቸው። እኔ እንጃ እየጨመረ ይሄድላቸው። አቋራጭ ምቀኛ ነው የያዝላቸው። እውነት በጣም ደስ የሚሉ ፍቅርን የሚያስተምሩ ደስታን የሚያስተምሩ ልጆች ናቸው። አይለያቸው። ዛሬ እንግዲህ ጋተ ምንድን ነው እንዴ? ኧረ ወዴት ነው ብሩኬ ሀሚ ቀለበት ሳይደረግ እሙሼና ጋሽዬ ሳናይ ምንድነው? እሹ ምንድነው የፈጠን ፈጠን? ተው 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 ተው፣ ተረጋጉ። የረጋው ተጥቂብ ይወጣዋል ስላችሁ ይሄ ያለማችሁ ህልማችሁ ያሳካላችሁ። ይሄ ያላችሁበት ቤት ውለዱበት፣ ክበሩበት። የአራቱ ልጆች መዝናኛ ይሁን። እውነት የአራቱ ልጆች ሙልት አድርገው ያድምቁላቸው። ግን ምኞታችሁ ደስ ይላል፣ ጥሩ ነው። እውነት ያድርገው፣ ህልማችሁን ሁሉ ያሳካላችሁ። ከመጥፎ ነገር ጠብቆ እኔ እንጃ እንደ ራሳቸው የሚንሰፈሰፉላችሁ ኦዲየንስ እህቶቻችሁ በቃ እነሱ የሚፈልጉት የእናንተን መጨረሻ፣ የእናንተን ትልቅ ደረጃ፣ የእናንተን ደስታ ነው። ያርግላችሁ። ይሄ ሀሳባችሁ እውን ሁኖ የምናይበት ጊዜ ይንጣ። እኔ እንጃ በጣም ደስ ይላል የዛሬው። በቃ ሰሞኑን ይሄ አንተም ሴት እያመጣሽ አንቺም ወንድ እያመጣሽ ይሄ ፕራንክ ምናምን የምትሉ ነገር የሚያለያይ ፕራንክ የሸይጧን ስራ ነው። የሚያለያይና ወደ ያልሆነ ቦታ እልክ የሚያስገባ እሱን ትታችሁ በቃ በራሳችሁ አይዲያ ደስ የሚል በቃ እናንተ ደስተኛ ስትሆኑ ሸይጧንም አይገባም፣ ምቀኛም ቅጥል ይላል። እንግዲህ ብሩኬ እኔ እንጃ ምንም ቃላት የለኝም። ሰሞኑ የምናየው በጣም ደስ ይላል። ያርግላችሁ ያሰባችሁትን። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ትበል። እንግዲህ እንደውም ይቅርታ እንደውም ደስታ እኮ ነው። እንደውም ክርስቲያን እህቶቼ ሰላማችሁ ይብዛ። ዋው ሰሞኑ የምናየው ደስታ እጥፍ እጥፍ እየሆነ ነው። በጣም ደስ ይላል። እውነት ሁሌ ይደሰቱ። እውነት ሴቶች አመት ሙሉ ተፈትነዋል፣ ውጣ ውረድን አይተዋል። ምቀኛ በብር ሳይቀር ተከፍሎ ለማለያየት ደርሰዋል። ብዙ ፈተና ወጥተው ደግሞ አሁን መጨረሻ አብረው ለመኖር ደርሰዋል። ከዚህ በላይ ደግሞ በክብር በተግባር በቤተሰብ እኔ እንደ ቀለበት ሽማግሌ ተልኮ በማረግ ተዋዳችሁ ተፋቅራችሁ ተቻችላችሁ ተከባብራችሁ ትልቅ ደረጃ እንደምንደርሱ አንጠራጠርም። ዋናው የእናንተ ፍቅር ነው። ፍቅር ካለ መተሳሰብ ካለ እውነቴን ነው መከባበር ካለ ማንም የፈለገ ምቀኛ ጉድጓድ ቢቆፍር ምንም አያደርግም። ፈጣሪ ያገናኘው ፈጣሪ ስለሚለየው ማለት ነው። ስለዚህ እንግዲህ የብሩኬም 1 ሚሊዮን በአንድ ቪዲዮ ሊገባ 900 ነው የገባው። ዋው ጨረቃ ፋሚሊ ትለያላችሁ። እኔ ብቻ አላገኘው መቶች ምን ተብሎ እንደሚገባ እሱ ቲክቶክ ባቀው ደስ ይለኝ ነበር። እኔም ገብቻ ያደረገው ነበር። እንግዲህ እንደ ጉድ 1 ሚሊዮን ሊገባ እህቶቹ እየቀወጡ ነው፣ ሸር እያረጉ ነው። ይገባል ዛሬ ወይ ነገ ይገባል። በጣም ደስ ይላል። ዛሬ እንግዲህ ብሩኬ ደግሞ ዛሬ ሀሚና ብሩኬ ፏ ብለው በጋብቻ በፔሎ መጥተዋል። እንግዲህ ይሄ እውን ያርገው፣ ውሸት ሳይሆን እውነት ያርገው። ያለሙት ያሰቡት ፈጣሪ የሚያዩ የውስጣቸው ነው። እውነቴን ነው እህቶቼ፣ ፈጣሪ እህቶቼ ክፉ ከሰራን ክፉ ነው የሚያጋጥመ፣ ሸር ከሰራን ሸር ነው። እኛ ለሰው ክፉ ካሰብን የእኛም ህይወት ክፉ ነው። ለጊዜው እኮ እኛ ኮቶቼ አለ ፈጣሪ እኮ እንደኛ አይቸኩልም። ቀስ ብሎ ግን ያ ክፉ ሰው የዘራውን ነው የሚያጭደው። ስለዚህ ከምቀኛ ይጠብቃችሁ፣ ከሸረኛ ይጠብቃችሁ። እምነት አይለያ፣ በቃ አጠቃላይ አይለያቸው። በብሩኬ የሚመጡ አፍቃሪ የያዝላቸው፣ በሀሚ የሚመጡ አፍቃሪ ህይወታቸው ውስጥ የሚገቡትን እውነት ፈጣሪ የያዝላቸው፣ አይለያቸው ብያለው። እንግዲህ ዛሬ ምን እንደምናይ አዲስ ዱብዳ ነው። እንግዲህ ድንገት ያልታሰበ ነገር ነው ያየነው። ይሄ ነገር እውን ያርገው።
ጥሩ አርግሃል። እኔ ጥሩ አርጋችኋል። እንደው አንዳንዴ እህቶቼ ይቅርታ አርጉልኝ። ምን አለ ሀሚና ብሩክ እንደው በውስጥ ሁሉን ነገር በፕራይቬት ነው የነሱ በብዛት በፕራይቬታቸው ጨርሰው ከሰው አፍ ከዚህ ከአፍቃሪ ተብዬው እኒ ርካሽ ሴቶች እሱም እንዲያርፍ እሷም እንደዛው ትክክለኛ ቀለበት እንደው ከሰው አፍ እንዲያርፉ ቢያረጉላለሁ ሁሌ እላለሁ። እውነቴ ነው። ሁሌ ታውቃላችሁ፣ ሀሚና ብሩኬ ቀለበት ቢያደርጉ ሁሉም አፉን ይዘጋ ነበር። እውነቴን ነው። ስለዚህ የዛሬው ደግሞ አላቅም እውነት ነው ወይስ ውሸት? ምኞታቸው ደስ ይላል፣ ግን ከሰው አፍ ይጠብቃቸው ወይ ይጠብቃቸው፣ ወይኔ ይጠብቃቸው። እንደነሱ ደግሞ ምቀኛ የበዛበት ዩቱበር አይቻላቅም እንደነሱ አታውም የአብርሃም ህይወት እንዴት እንደሚበጠበጥ። አብርሃም ህይወት እኮ እንደዚህ ልጁ እንደው ጅል እስኪሆን ጭንቅላቱ ጅል እስኪሆን ድረስ ያደረጉት ማን ነው? በእጁ የበሉ የጠጡ የራሱ ጓደኞች ነው። የዋህነት ብሩኬ ማለት የዋህ ነው። ሀሚም እንደዛው። ፈጣሪ ይጠብቃል።